ስለ ጎግና ማጎግ እና አርማጌዶንን ሰዎች ይቀላቅሉታል። ጎግና ማጎግና ወይ ጎግን ጦርነትና አርማጌዶንን ይቀላቅሉታል ሰዎች። ሁለቱ የተለያየ ጦርነት ነው። ይሄንን ደግሜ ልናገረው። በሕዝቅኤል 38 እና 39 ላይ የምትመለከቱት እግዚአብሔር በአፍንጫው ወጥመድ አድርጎ ጎትቶ ወደ እስራኤል ምድር ምርኮ ለመማረክ አስቦ ያመጣዋል። በሕዝቅኤል 38 ላይ የምናየው ስለ ጎግ ነው የሚናገረው። አርማጌዶን ላይ ግን የምንመለከተው እግዚአብሔር አይደለም ያመጣቸው። 3 እርኩሳን መናፍስት ከኤፍራጥስ ወንዝ ውስጥ ይወጣሉ። እነሱ ዓለምን ሁሉ አስተባብረው ነገስታትን ወደ አርማጌዶን ያመጧቸዋል። እዚህኛው ላይ እግዚአብሔር ነው የሚያመጣቸው በጎግ ላይ። በአርማጌዶን ላይ ግን እርኩስ መናፍስት ነው እየነዱ የሚያመጧቸው። ጎግን ሊቀጣ ነው እግዚአብሔር የሚያመጣው። ሌላ በሕዝቅኤል 38 እና 39 የምናየው እሳት፣ የመሬት መንቀጥቀጥ በጎግ ሰራዊት ላይ ይወድቅባቸዋል። መጽሐፍ እንደሚያስተምረው የጦር መሳሪያቸው ከእጃቸው ይወድቃል። የሰራዊቱን ሙታን አጥንት ለመሰብሰብ ወደ 7 ወር ይፈጃል። ቀብራቸው መናገር አይቻልም። ምክንያቱም ብዙዎቹ ይረግፋል፣ ሰውነታቸው ስጋቸው ከላያቸው ላይ ይረግፋል። ምን አይነት መሳሪያ ቢፈነዳ ነው? በአርማጌዶን ግን የምትመለከቱት የሰራዊቱ ስጋ ይቀልጣል። እዚህ ሬሳ ይሰበሰባል ወይንም አጥንታቸው ይሰበሰባል። እዛ ላይ ግን የሰራዊቱ ምንም ነገር አይገኝም፣ ያጠፋቸዋል እግዚአብሔር። ሁለቱን ልዩነት እንድናየው ነው። ጦርነቱ ሁለት የተለያየ ነገር እንደሆነ ነው። ሕዝቅኤል 38 እና 39 ላይ ስንመለከት በሰሜን በእስራኤል ተራሮች ላይ እንደሚያልቁ ነው ስለ ጎግ ሰራዊት የሚናገረው። ኢየሩሳሌም አይደርሱ። አርማጌዶን ላይ ግን ስንመለከት በኢዮሳፍጥ ሸለቆ ይወድቃሉ ይላል። የኢዮሳፍጥ ሸለቆ ተብሎ የተጠራው አርማጌዶን ነው። አርማጌዶን ሌላው ስሙ ነው። የአርማጌዶን ሌላው ስሙ የኢዮሳፍጥ ሸለቆ እና እንደውም ደማቸው እስከ ፈረስ ሆድ ወይም እስከ ፈረስ ደረት ይደርሳል ይላል። ከፍታው ደም ብዙ እንደሚፈስ ነው ይላል። ሕዝቅኤል 38 እና 39 ላይ ስለ ጎግ ሲናገር እስራኤል ተዘልላ በተቀመጠችበት ጊዜ ነው ጦርነቱ የሚሆነው። ምን ማለት ነው? ሰላም ነው ባለችበት ሰዓት፣ ጦርነት የለም ባለችበት ሰዓት ላይ ጎግ ወይንም ራሽያ ድንገት ገስግሶ ይመጣባታል። አርማጌዶን ላይ ግን እስራኤል ከጸረ ክርስቶስ ሸሽታ በዮርዳኖስ ተራሮች በተሸሸገችበት ጊዜ ነው ጦርነቱ የሚመጣ። ሌላ ሕዝቅኤል 38 እና 39 ላይ የምንመለከተው የጎግ ጦርነት ከምዕራብ አገሮች ጋር የወገኑ በጦርነቱ አልተሳተፉም። ተመልከቱ። ምናልባት ጀርመን ትሳተፍ ይሆናል፣ ቱርክ ትሳተፋለች፣ ግን ብዙ ምዕራባውያን አይሳተፉም በጎግ ጦርነት ላይ። ይህን እየደባለቁ ነው። አሜሪካኖቹ ጸረ ክርስቶስን እንደሚዋጉ አድርገው ይናገራሉ። ተሳስተዋል። ስለ ጎግ ነው የሚናገረው። ጎግ ላይ በፍጹም ትብብር አይኖርም። ምዕራባውያን አይስማሙም። በጣም የሚገርመው ግን አርማጌዶን ላይ ግን ዓለም ሁሉ ይተባበራል። ኢየሩሳሌም ላይ ለጦርነት ሁሉም ሀገሮች ወደ አርማጌዶን ይዘምታሉ። አሁን ሕዝቅኤል 38 ላይ ስናይ ምንም የተጠቀሰ የሃይማኖት መሪ የለም። ስለ ጎግ ሲናገር ጎግ ሰዎችና ህዝቡ ብቻ ነው የተጠቀሰው። አርማጌዶን ላይ ስትመለከት ግን ሰይጣን ወደ ምድር ተጥሎ በአውሬው በጸረ ክርስቶስ ውስጥ ሲያድርና በሐሰተኛው ነቢይ ሲገለጥ በምድር ላይ ሐሰተኛው ነቢይ ይገለጥና ሰውን ሁሉ ወደ ጦርነት አዝማች ከሆኑት አንዱ ይሆናል። የሃይማኖት መሪ አልተጠቀሰም ጎግ ላይ ኔቨር። አርማጌዶን ላይ ግን የሃይማኖት መሪ ሲጠቀስ ታየዋለህ። ጎግ ላይ የእስራኤል ጎረቤት አገሮች አልተጠቀሱም። ምናልባት በጦርነቱ ቀድመው ተሸንፈው ይሆናል። ለምሳሌ ኢጅፕት አልተጠቀሰችም፣ ወደ ሳውዲ አረቢያ አልተጠቀሰችም፣ ጆርዳን አልተጠቀሰችም፣ ከላይ እነ ሶሪያ አልተጠቀሱም፣ እነ ሌባኖን አልተጠቀሱም። በጣም የሚገርም እዚህኛው ላይ ግን ስትመለከት በሕዝቅኤል በአርማጌዶን ላይ ስትመለከት ግን የእስራኤል ጎረቤቶች በሙሉ ተጠቅሰዋል። በሙሉ አርማጌዶን ላይ ዓለም ሁሉ ስለሚዘምት እነሱም አብረው ይዘምታል። ሕዝቅኤል 38 እና 39 ላይ ያለው የጎግ ጦርነት ላይ ዓለም ሁሉ እግዚአብሔር የእስራኤል ጠላቶች እንደመታቸው የሚያውቅበት ቦታ ይሆናል። ራሽያ ስትመታ እግዚአብሔር ነው የተዋጋላት ይላል። እንዴት ራሽያን ትችላለች? የኢትዮጵያ ጦር፣ የሊቢያ ጦር፣ ከላይ ያሉት የነ ቶርጋማ የነ ጎመር እነዛ ጦርነት የቱርክ ጦር፣ የጀርመን ጦር፣ የአሽከናዚ ጦሮች በሙሉ መጥተው አላሸነፏትም። ስለዚህ ዓለም ሁሉ ምን ይላል? የእስራኤል አምላክ ያው ነው ይላል። እግዚአብሔር በአሕዛብ ፊት ይከበር ይጀምራል። አርማጌዶን ላይ ግን ስንመለከት ዓለም ጸረ ክርስቶስ አምላክ ነው የሚልበት ሰዓት ነው። ጸረ ክርስቶስ አምላክ ነው የሚልበት ሰዓት ከመሲሁ ጋር ሊዋጋ በግልጥ የሚወጣበት ጊዜ ነው። ለምን? እንዴት ያውቃል? ጸረ ክርስቶስ ኢየሱስ መምጫ ጊዜውን፣ ዘመኑን፣ ሰዓቱን ያህል ዮሐንስ ራእይን ያውቃል። ሰዓቱ እንዳለቀ ሲያውቅ ሰይጣን የሚፈጥንበት እንደሆነ ራእይ ላይ እንመለከተዋል። ስለዚህ ጊዜውና ሰዓቱን ኤግዛክትሊ ባያውቅም ትንቢቶችን እኛ የምንሰብከውንም ሰምቶ ሊሆን ይችላል፣ አይታወቅም። ስለዚህ ሰይጣን በደንብ አድርጎ
መጽሐፍ ቅዱስን ያውቃል ማያውቅ እንዳይመስል በደንብ ያውቃል የትንቢትን ዘመናት ሁሉ ይጠብቃቸዋል ሕዝቅኤል 38 እና 39 ላይ የምናየው የጎግ ጦርነት ዓላማው እስራኤልን ንስሐ ለማስገባት እግዚአብሔር ክብሩን ሊያሳይ ስለወደደ የሚሆን ጦርነት ነው አርማጌዶን ላይ ግን ዓላማው እስራኤልን ከአውሬው ለመታደግ ከጸረ ክርስቶስ ለመታደግ ነው በአውሬውና በሐሰተኛው ነብይ ላይ የተከተሉት እነዚህን አውሬውና ሐሰተኛ ነብዩን የተከተሉት ህዝብ ላይ እነሱ ላይ ለመፍረድ ተከተለውን ህዝብ ለመፍረድ ይሄ ጦርነት ይቆማል ሕዝቅኤል 38 እና 39 ላይ ያለው የጎግ ጦርነት ምንም ቅድመ ዝግጅት እስራኤል ሳታደርግ ድንገት እንደሚሆን ተዘልላ እንደተቀመጠ ያኔ ነው የሚሆንባት ብያለሁ አርማጌዶን ላይ ግን የሚሆነው ጦርነት በሰማይ በምድር በጣም ብዙ ድንቆች ከታዩ በኋላ በምድር ደም እሳትና ጨረቃ እሳት እንደገና በጨረቃም ላይ ደግሞ ምልክቶች ከተደረገ በኋላ በታላቅ ፍርሃት ከሆነ በኋላ ድንጋጤ በህዝብ ላይ ከወደቀ በኋላ የሚሆን ጦርነት ነው አርማጌዶን ላይ ሕዝቅኤል 38 39 ላይ ያለው የጎግ ጦርነት የሰራዊቱ መሪ ጎግ ነው የስሙም ድምር 12 ነው እሺ 6666 አይደለም ወደ አርማጌዶን ላይ ስትመጣ ግን የአውሬው ቁጥር 666 ነው እዚህ ጎግን ሲደምረው 12 ነው ደግሞ የስሙ ድምር 12 አንታይ ክራይስት ግን የአውሬው ስም ግን አልታወቀም እስካሁን 666 ነው 666 ሕዝቅኤል 38 እና 39 ላይ ያለው የጎግ የሰራዊቱ መሪ ሰራዊቱ አንድ ስድስተኛው ብቻ ይተርፋል ወደ ሰሜን ይባረራል ይለናል መጽሐፍ ቅዱስ የሚገርምህ አርማጌዶን ላይ ግን ሰራዊቱ ሁሉ ይደመሰሳል የሚተርፍ አንድ ስድስተኛ ማይደር ስለ እስራኤል ከተነገሩት ትንቢቶች መካከል አሁን ወደ እስራኤል እንመለስልን እስራኤል እንዴት እንደሚያማክል የመጨረሻው ዘመን እስራኤልን ያማክላል እስራኤልን ብናውጣት ትንቢት አየር ላይ ነው ያለው የት ሀገር ነው የሚፈጸመው ነው የት ሀገር ነው ሰራዊቱ የሚሰበሰበው ለጦርነት የት ሀገር ነው ጦርነት የሚመጣው ይሄ ማወቅ አለብን ቢብሊካል ወደሆነ ነገር ስንመጣ እስራኤል ለትንቢት መፈጸም በጣም ቁልፍ ቦታ አላት በቤተክርስቲያን ታሪክ ውስጥ እስራኤል ቁልፍ ቦታ አላት ስለዚህ ይሄንን ልንረዳ ይገባናል ስለ እስራኤል ከተነገሩት ትንቢቶች መካከል ይተፈጸሙዋል ለምሳሌ እግዚአብሔር እንደዚህ አለ ከአራቱ ማዕዘናት የተበተኑትን አይሁድን ሰበስባለሁ አለ ኢሳይያስ 11:11 ላይ ያለው መቼ ተፈጸመ በሃያኛው ክፍለ ዘመን አሁንም እየተፈጸመ ነው ከኛው ከሀገራችን ቤተ እስራኤሎች ከራሺያ የምናሴ ልጆች የኤፍሬም ልጆች ከያሉበት እየተሰበሰቡ ነው ያሉት ነገዶች እየተገኙ ነው ቻይና ውስጥ ተገኙ አሉኝ ሪሰንትሊ ከቻይና ቤተ እስራኤሎች ህጉን የጠበቁ ህጉን ይዘው መጽሐፋቸው እንዳለ ገጠር ውስጥ ጫካ ውስጥ የተገኙ ተመልከቱ ስለዚህ ከአራቱም ማዕዘን አይሁድ ይሰበሰባሉ አለ እግዚአብሔር አሁን እስራኤል ብትሄድ ከየአገሩ የመጣ አይሁድ እየተሰበሰበባት ነው ያለው እግዚአብሔር እንደተናገረ አጥንቶች እየተገጣጠሙ ነው ያለው አጥንቶች ስጋ እየለበሱ ነው ያለው ታላቅ ሰራዊት ሆነው ወጥተዋል አሁን በዓለም ላይ ከሚያስፈሩ ሀገሮች ሁሉ ኒውክሌር ፓወር ያላት እስራኤል ናት እግዚአብሔር ካልሆነ በ60 ዓመት ታሪክ ውስጥ የምን አገር እኛ ሀገራችን 1000 ዓመት ነው የኖርነው 2000 ስንት ሺህ ዓመት ታሪክ ያለን ሰዎች ነን በእግዚአብሔር ካልሆነ በ60 ዓመት ከዓለም መንግስታት ሀያላን መንግስታት እኩል የሚያሰልፍ እግዚአብሔር ብቻ እግዚአብሔር ጣት ብቻ ስለዚህ አይሁድ ዓለምን በሙሉ የምታስፈራ የከበደች በዓለም ላይ እንደ ድንጋይ ከብዳታለሁ የእስራኤልን መንግስት መቋቋም ትንቢት ተነግሮ ነበር ኢሳይያስ 66:7 እና 8 ላይ አለ የእስራኤል መንግስት እንደሚቋቋም እግዚአብሔር ትንቢት ተናገረ ገና ኢየሱስ ክርስቶስ አይወለድ ገና ልትፈርስ እንዳለ አስቀድሞ ትንቢቶች ተነግረዋል ተመልከቱ ፍጻሜ ሜይ 14 1948 እስራኤል ተቋቋመች በአንድ ሌሊት ሰራዊት ሆነ ልክ ከግብጽ በወጡበት ማግስት ህዝብ ኔሽን እንደሆነ በአንድ ቀን 1948 ሜይ 14 እስራኤል ምትባል ሀገር ተቋቋመች የቀድሞ ማፖችን ብትመለከቱ እስራኤል የሚባል ነገር አልነበረም ፓለስታይን ነው ለላንዶ ፓለስታይን ቤተ መቅደሱ ፓለስታይን ምናምን ፓለስታይን ኖ አገር አለው አገሩ ከእግዚአብሔር ጋር ስለተጣሉ እግዚአብሔር ዞር አድርጓቸው ነበር አሁን ወደ ሀገራቸው መለሳቸው አገሩ እግዚአብሔር ነው ስለዚህ እስማኤል ማልቀስ የለበትም እስማኤል ስለይገባቸዋል እንደማንን እንደሆነ ሳሉ ምድሪቱ የኛ ናት እንደዚህ ሆነናል ኖ ምድሪቱ የያዕቆብ ልጆች ናት ርስት አድርጎ ኢያሱ ያከፋፈለው ለእስራኤል ልጆች ነው ስለዚህ አንዳንዶች ሳይገባቸው አጌንስት እስራኤል የምትሆኑ ሰዎች ካላቸው የምትጣሉት ከእግዚአብሔር ጋር እንደሆነ ወቁ እግዚአብሔርን እንደምትቃወሙ ወቁ ከእግዚአብሔር ጋር የሚጣሉ ደግሞ ይደቃሉ እርግማንን የሚሸከሙ የሚባርኩ ይባረካሉ የሚረግሙ ይረገማሉ ብሏል እግዚአብሔር ስለዚህ
እስራኤልን እግዚአብሔር ይባርካት ነው ማለት ያለብን ይሄን ስል ኢንዲቪጁዋሊ አንድ አይሁዳዊ ኃጢያት ቢሰራ እግዚአብሔር ይተባበራል አይተባበረው ለኃጢያቱ እግዚአብሔር እንደስራው ይሰጠዋል ነገር ግን በኪዳን ደረጃ ግን ምድሪቱ የእስራኤል ነው ስለዚህ በዚህ ኤሪያ ላይ አንዳንዶች ላስከፋቸው ይችላሉ አንዳንዶች ሊወዱኝም ይችላሉ ከኡነት አንፃር እንጂ መወደድና መጠላትን ፍለጋ አይደለም ፖለቲካም አይደለም